ኖራ እባላለሁ። አረብ ሀገር 5 ዓመት ሰርቼ ምንም ብር ሳልይዝ ተጠርዤ ወደ ኢትዮጵያ ከመጣሁ 1 ዓመት ሆኖኛል። ያስኩትን ትንሽ ብርም ለፍቅረኛ ጨማምሬ ቤት እንዲሰራበት ልኬለታለሁ። ኢትዮጵያ መሆኔን ፍቅረኛ አሁንም ድረስ አያውቅም። በድብቅ የሰው ቤት እየሰራው ህልማችን እስኪሳካ ድረስ አልነግረውም። አቢና ምን እሺ ተክዛል ሳቢ ጨረስኩ ባክ። ያቺ ፋራ ዋትስአፕ ላይ ካልደወለች መደወል አልችልም። ደውይ ብለህ ቴክስት አድርግላታ። አንታው እንደዛም እችላለሁ ለካ። ተማር ስለ ክፋት መስሎ ኖራ አንቺ ኖራ ወይትዬ ጠሩኝ። ሂጂ ካሱ ጋላ ሳሙናና መታሸግ ገዝተሽ ነው። እሺ ትዬ። አብዲ ካርድ ስጠኝ እስኪ ባለ 5 እናት ቃሽን ምኑና ነው? ይቺማ ህልቢት አለባት። ቢኒን ያየሁት ወይኔ አምላኬ። ወይኔ ረሳሁት። እጭ ባለ ልብስ ልጅ መጣች። ኧረ አንተ አድብ። ልላክላታ ቴክስቱን ላክላት። ምን አባቷ አሁን የተፈጠረው ነገር ግን ኖርማል? ምኑ? ለኖራ ቴክስት በላኩበት ቅጽበት የልጅቷ ስልክ ላይም እኮ ቴክስት ገባ እና አይ እንዲሁ ግራ ገብቶኝ ነው። አንተ ደግሞ ነገር ማወሳሰብ ትወዳለህ። አሁን ቴክስቱን አየችው አላየችው? እስካሁን አላየችም። ይቺ ደግሞ የበርጫ ሰዓት ልታሳልፍ ነው እንዴ? ቢኒ እኔ ሳልነግረው ካየኝ በጣም ይከፋዋል። ቶሎ ያለውን ሁኔታ ልንገረው። እኔ ውስጤ ምንም ደስ አላለውም። ያቺን ልጅ እንከተላት። ቢኒ አንተ ቢኒ ወዴት ተሰወረች? ያቻትና መታጠቂያ ዋጋ በጣም አሪፍ። አሁን ስልኳን አወጣች። የላኩላት ቴክስት ሲን ካለ ራሷ ኖራ ነች ማለት ነው። አየችው ወይ ዝም ብለህ ተሯርጠኝ? ሺት ዝም ብላ ሄደች። እኔም የዚች ልጅ መጨረሻ ማወቅ አለብኝ። አንተ ሰፈር ጠብቀኝ፣ እኔ ልከተላት። ቆይ ምንድነው ነገሩ? ለምንድን ሁሉ አጋጣሚ እየተፈጠረ ያለው? ለምንስ ድንገት ነው ቴክስት በላኩበት ቅጽበት የሷ ስልክ ላይም ቴክስት ገባ? የሆነ ትክክል ያልሆነ ነገርም አለ። አንቺ ምን አባሽ ታደርጊያለሽ? እስካሁን ነው ወይስ ቁርቆሽ ነው? ለነገ እኮ አይደለም የፈለኩት። ኧረ አይደለም እትዬ፣
እዚህ የለም ተብዬ ሌላ ተሻግሬ ሱቅ ነው ሄድኩት። አምጪ እባክሽ ወደ ስራሽ ተመለሽ። እዚህ ቤቱን በደንብ አቢና ራሷ ነቻ እቺ ሾካካ። ቆይ ግን ምን አስወሻትኝ? አያ ግን ሴት ልጅ ማመን ትርፉ ምንድነው? ዝም ብለህ መቀባጥረው? በምን አወቅ እሷ እንደሆነች? ማለት እናዛ ድረስ ሄድከው ልሸኛት ነው? ስማኝ፣ እኔ በጣም ግራ ተጋብቻለሁ። የሆነ ነገር መፍጠር አለብን። በደንብ አስብ እስኪ። አረቢና አትደበር። ኪሴ ውስጥ ዴች ብቻ ነው ያለው። በዚህ ሰዓት መላ ይፈጥር ይባል ይፈጥራል። ሰዓቱን አይተዋል ግን? ኧረ አንተ ግን እኔ እንደዚህ ተጨናንቄ አሁንም ሳቢ ስለመፍጠር ነው የምታስበው ነው ወይስ እየተደበርክብኝ ነው? ማለት ቢኒ እናም ለምን ፍጠር ያልከው? ስለ ልጅቷ ነው እያወራሁ ያለሁት። የሆነ ነገር መፍጠር አለብን። ምኗም ነው ያላማረኝ። ኧረ አንተ በጣም ትደበራለህ። በበርጫ ሰዓት ሱቅ ገዝታ ሄደሽ ትጨናነቃለህ። እኔ እዚህ በባዶ ኪስ እጨናነቃለሁ፣ አንተ እዚህ ቺክ ምናምን ትለኛለህ። አታግዘኝም? ይመች። ማድረግ ያለብኝን ነገር በራሴ መንገድ አድርጋለሁ። አትልጂ ምሩ ነው እንዴ? ቢኒ አንተ ቢኒ፣ ቆይ ለምን አትደውላትም? መደወል ወይኔ ጉዲ! እሺ አሁን ምንድነው የምለው? ባካ ታነሳ ደግመህ ደውላት አቢኒ። ሄሎ ኖራ፣ ደህና ነሽ? ለምንድነው ስልክ ማታነሽ? ያው ስራ እየሰራሁ ነው። ያው አሁን እንትኑ የረመዳን ጾም ወቅት አይደለ? ለዛ በጣም ስራ በዝቶብኛል። አሁን ራሱ እየጠራችኝ ነው። ያስ መዳም እሺ በቃ ስጪ፣ ደውይልኝ። ግን ደህና ነሽ? ደህና ነኝ ቢንዬ፣ አንተ እንዴት ነህ? አንቺ የምን አባሽ ማዳም ምናምን የምትይው? አረ ትዬ እሱ እንደሚያስቡት አይደለም። ቆይ ላስረዳውት። ረመዳን ምናምን እያልሽ ከምትቀባጥሪ አርፈሽ ስራሽን አሰሪም ደርሰሽ ወንድ ላይ ፊት ማለት ምን ማለት ነው? ሁሉ ነገር እኮ ይደረስበታል። ትንሽ ብር አገኘ ብለሽ አትለፋደጂ። በዳዳ አርፈሽ ስራሽን ብትሰሪ ነው የሚሻልሽ። አቢና አሁን አረጋገጥካ? ተረጋጋ? አይመስለኝም። ምንም ያልተዋጠልኝ ነገር አለ። የሆነ ቦታ ደርሼ መምጣት አለብኝ። እዚህ ላይ ጨምረህ በርጫ ገዝተህ ጠብቀኝ። ኧረ ዛሬ ምን አይነት ቀን ነው? እንዴት ነው አሁን የሚበቃኝ? ኖራ፣ አንቺ ኖራ፣ ለምን ሲጠራት አትሰማም? ኖራ፣ ኧረ ቀስ መጣሁ። ሰላም ነሽ? የኔ መቤት። ሰላም፣ ምን ልታዘዝ? ሰው ጠፍቶብኝ ነበረ እና እዚህ ቤት ጠቁመኝ ነው። ሰውዬ ቤት ተሳስተሃል ወይ? ፎቶዋን ላሳይሽ እንዴ? አትሰማም እንዴ? ጭራሽ በር መደብደብ ሳያንስ ደግሞ ድርቅ ትላለህ እኮ። አረ በእናትሽ ቆይ፣ ምን ችግር አለው ብትተባበሪ? በስመ አብ። አቤት ትኪ፣ ምንድነው ከሱ ውስጥ የምታረጊው? ስራሽን ጨርሰሽ ነው ወይስ ነው የሚሰራው? ጠራሽኝ እንዴ? አረ ወደዛ ሞት ይጥራሽ። ምን አባሽ ነው የምታረጊው? ውስጥ ምን እያጸዳው ነበርኩ እኮ። ያንቺ ክፍል ጸዳ ጸዳ ምን ለውጥ አለው? ቢያውን ብርቱካን ቋጭ። እሺ ትዬ፣ ነይ
ነይ የቀጠርሽ ጎረምሳ ነበር ቤትዬ። እኔ ወንድ ያልተጠየቅሽን አትቀባጥሪ። ጎረምሳ ነው። ስንት አይነት ጎረምሳ ታውቂያለሽ? ኧረ በጭራሽ። በያው ወደ ስራሽ ተመለሽ። የበርጫውን ብር አገኘ? አዎ እባክህ ከዘለቶች ትንሽ ከፋፍያለሁ። ለጨብሲ ግን ያችን ጀዝባ ጠይቃት። ወይ መደወል። አሁን ደውዬላት ነበር እባክህ የረመዳን ስራ ምናምን በጣም ቢዚ አድርጎኛል አለች። እኔ ካልደወልኩልህ እንዳትደውል ምናምን አለች። ስለዚህ አንተ ብትደውል አታገኘትም ማለት ነው። ግን ትንሽ ቆይተን እስኪ ቮይስ ምናምን እናደርግላታለን። አረቢና የሆነ መላ መፍጠር አለብሽ። የሆነ ደህና ሳቢ ጠይቃትና በቃ ፈታ እንላለን። አይሻልም? አዎ አይሻልም። ስማ በጣም እየተጠራጠርኳት ነው። ብዙ ቼክ ማድረግ ያለብኝ ነገር አለ። ደግሞ ምን እሺ ነው? ለማንኛውም እስኪ አሁን ቮይስ አድርግላት። እሺ እኔ የምልሽ ግን ለምንድን ነው ሲጠርሽ የማሰሚው? ስራ እየሰራው ስለሆነ ነው ያልሰማሁሽ እትዬ። ምን ላምጣልሽ? ለነገሩ እንዴት ትሰሚያለሽ? ልብሽ ያለው እዚህ ነው። ሁሉ ጌታ ሆይ ፈታኝና በዛው። የኔ ቆንጆ ኖራ ደህና ነሽ? ብታይ እንዴት እንደናፈቅሽኝ። ዛሬ ደግሞ ብታይ ቁርጥ አንቺን የምትመስል ልጅ አይቺ እንዴት እንደደነገጥኩ። ሳትነግሪኝ ሰርፕራይዝ ልታደርጊኝ መስሎኝ። ለማንኛውም ግን ደህና ነሽ? ቅድም ደግሞ ስራ በዛብኝ ምናምን ስትይ አሳዘንሽ። አይዞሽ እሺ። ውይ የኔ ፍቅር እኔ ልደንግጥልህ። እኔ ራሱ ሳይ እንዴት እንደደነገጥኩ። ውይ የኔ ፍቅር እኔ ልደንግጥልህ። ሰሞኑን የረመዳን ሰሞን ስለሆነ ብዙ ስራ ይበዛል። በዛ ብዙ አትጨነቅ። ደግሞ እንዴት እንደናፈከኝ። ውይ የኔ ፍቅር እኔ ልደንግጥልህ። ሰሞኑን የረመዳን ሰሞን ስለሆነ ብዙ ስራ ይበዛል። በዛ ብዙ አትጨነቅ። ደግሞ እንዴት እንደናፈከኝ። የኔ ፍቅር ብቻ አንቺ ሰላሙን ይልኝ እንጂ ሌላው ቀላል ነው። አሁን ሁለታችንም ተፍተፍ እንበልና እንደ ሌልታ እንደላቅቂ ነው ማኖርሽ። አሁን ደግሞ የኔ ስራ እየተስተካከለ ነው። ደግሞ የኔ ቆንጆ እኔ ኪስ ውስጥ ያለውን ብር እቃዎች አዘዝኩበት እና ኪሴ ውስጥ ምንም አይነት ብር የለም። የተወሰነ ብር አስገቢልኝ። በተረፈ ወደ ስራ እየገባሁ ነው። ማታ እንኖራለን። መልካም ቀን እሺ። የኔ ፍቅር ብቻ አንቺ ሰላሙን ይልኝ እንጂ ሌላው ቀላል ነው። አሁን ሁለታችንም ተፍተፍ እንበልና እንደ ሌልታ እንደላቅቂ ነው ማኖርሽ። አሁን ደግሞ የኔ ስራ እየተስተካከለ ነው። ደግሞ የኔ ቆንጆ እኔ ኪስ ውስጥ ያለውን ብር እቃዎች አዘዝኩበት እና ኪሴ ውስጥ ምንም አይነት ብር የለም። የተወሰነ ብር አስገቢልኝ። በተረፈ ወደ ስራ እየገባሁ ነው። ማታ እንኖራለን። መልካም ቀን እሺ። ወይኔ ጉዴ ደሞዝ አልደረሰም። እሺ ምንድነው ማድረግ ያለብኝ? ማንንስ ነው የምጠይቀው? ሄሎ መሲ እንዴት ነሽ? አለሁ ደህና ነሽ? እስቲ ብር አበድሪኝ ከ5 ቀን በኋላ መልስልሻለሁ። ወይ እጄ ላይ ምንም ብር የለኝም። የለሽም? እሺ ችግር የለውም። ሄሎ እንዴት ነህ? ሰላም ነው? አለን ይመስገን። በእናትህ ላስቸግርህ ነበር። ምን ነበር? ባለፈው ያበደርኩህን ብር ትመልስልኛለህ? ከ2 ሳምንት በኋላ። አሁን እንኳን የለኝም። ከ5 ቀን በኋላ? አይ ለአሁን ነበር የፈለኩት። ይቅርታ በጣም እንግዲህ በቃ እሺ።
ሄሎ ሙሌ እንዴት እናገኘህልኝ ብሩ? ይቅርታ እንግዲህ ኖራዬ አላገኘውም። ሰሞኑን እፈልግልሻለሁ። እሺ በቃ ተው። እኔ ኪስ ውስጥ ያለውን ብር እቃዎች አዘዝኩበት እና ኪስ ውስጥ ምንም አይነት ብር የለም። የተወሰነ ብር አስገቢልኝ። አሁን መወሰን ሳይኖርብኝ አይቀርም። በቃ አትፍሪ ኖራ። ጎበዝ ኖራ። አሁን ደግሞ ከዚህ ቤት እንዴት አድርገሽ መውጣት እንዳለብሽ አስቢ። ምንድነው የሚያስታውሽ? አትዬ ጉዶንኩኝ። አንቺ ምን አባሽ ነው ሰው የምትረብሽው? የሆንሽውን አትናገሪም እንዴ? ምን ያስታውሻል? አትዬ ቤተሰቦች የሆነ ነገር ሆነዋል፣ መሄድ አለብኝ። ለመሆኑ ሀገራችሁ ቅርብ ነው እንዴ? ሰዓቱን መሽቷል፣ እያየሽ ነው። ነገ በጠዋት ተነስተሽ ትሄጃለሽ፣ ብርሽንም እሰጥሻለሁ። ምንድነው እንደዚህ የሚያደርግሽ? ኧረ እትዬ ቅርብ ነው። እኔ ምንም ነገር አልፈልግም፣ እዛ መድረስ ብቻ ነው የምፈልገው። ማለት ምን ለማለት ፈልገሽ ነው? የትራንስፖርት የታመጣሽ ነው የምትሄጂው? መስለት ነው ካርድ ሙይልኝ ምናምን ስትይ አልነበረም እንዴ? አይደለም እትዬ፣ ማነው ያክስቴ ማነው አጎቴ ብቻ እናቴ አሟት ሊሆን ይችላል። ስለዚህ መሄድ አለብኝ። እባክሽ አትንተባተቢ፣ እንደፈለግሽ መሆን ትቻለሽ። ብር የታመጣሽ ነው ያልኩሽ። ኧረ እትዬ እኔ ብር ከየት አመጣለሁ? አክስቴ ጋር ነው የምሄደው። እሷ ናት እንደውም ይሄን ችግር የነገረችኝ። እሺ አሁን ነው የምሄደው ካልሽ ቶሎ ሳይመሽብሽ ሂጂ። ሰላም ግቢ። እሺ እትዬ። መስለት ማስጠንቀቅ አዲስ አበባ ዘመድ የለም ማለት ነኝ። እስኪ አቤት እዚህ እኔ የምልሽ አልቆይም ካልሽ ይኸውልሽ ፌስታል ምን ያደርግልሻል? እንትን እኮ ነው እትዬ፣ ምናልባት ከቆየው ብዬ ነው አይደል? ከቆየው ብለሽ። ለማንኛውም ሰላም ግቢ። ኖራ ነይ እስኪ ፌስታሉን ፍቺው ፌስታሉን አስቀምጪው።